አባብልሽ ሁልጊዜ ካንቺ ጋር መጫወት ያጠፋል ትካዜ ወሬሽን እንዳባት ተመስጬ ላድምጥ እህቴ ዓለሜ ቃልሽ የሚጣፍጥ አክሩፊኝና ነነነነ የሚል ደግሞ አሁን አዲስ ለህት የተዘፈነ ሙዚቃ መጥቷል ማለት ነው። በሱ ቅመምዬና ግምጃዬ ቲክቶክ ላይ ከቻላሉ ምን ያላየዋቸው ነበር። ወደ ቲክቶክ አልሄድኩም ነበር ሲጀመር እዚሁ ዩቲዩብ ላይ ነበርኩ ገባ ወጣ ነገር እያልኩ ማለት ነውና ወደዛ አልሄድኩም ነበርና ሀይሚዬ ኔ ቆንጆ ግምጃዬ እህቴ በጣም ነው ያማረባችሁ። ደስ ትላላችሁ፣ ታምራላችሁ። ፍቅራችሁ ይለምልም፣ ሰላማችሁ ይብዛ። ጨረቃዎቻችን ተስማምተው እነሱ ደስተኛ ከሆኑልን ሁሉም ነገር ፏፈሽ ነው። እነሱ የተመቻቸው ሁሉ ይመቸናል። ቅመምዬ ትሳቅልን፣ ደስተኛ ትሁንልን፣ ደስ ይለናል። እሷ የተመቻት ሁሉ ይመቸናል። ብሩኬም የተመቸው ሁሉ ይመቸናል። ይሳቅልን፣ ደስተኛ ይሁንልን። በቃ እና በዚሁ አጋጣሚ የምትወዱኝ የምወዳችሁ እህቶቼ ደግሞ ተጋበዙልኝ ይሄን ሙዚቃ ማለት ነው። ለእናንተም ጋብዣችኋለሁ። እኔ ደግሞ ለእናንተ ጋብዣችኋለሁ። የምትወዱኝ የምወዳችሁ ውዶች እህቶቼ፣ የስደት ውድ እህቶቼ ሰላማችሁ በያላችሁበት ብዝዝት ይበልልኝ። ሜቢ ኢትዮጵያም ልትኖሩ ትችላላችሁ፣ ግን አይ ቲንክ ሁላችሁም ውጭ ሀገር ናችሁ ሲመስለኝ። ብቻ ግን በያላችሁበት ሰላማችሁ ይብዛልኝ። እና በጣም የሚያስቅ ነገር ደግሞ ስቶሪዋ ላይ አድርጋ ብሩኬ እንደዚህ ፊቱን አሳብጠው ምናምን በጣም ነው የሳኩት ወላሂ። እና ቆይ ላምጣላችሁ። ቲክቶክ የሌላችሁ ልጆች ስለምትኖሩ እንዳላችሁም ነግራችሁኛል ከዚህ በፊት ማለት ነውና ላምጣላችሁ። ሜቢ ይሄ ሙዚቃ ደግሞ ኮፒራይት ከሰጠኝ አላቅም። ብቻ ግን አስገብቼላችኋለሁ። እንግዲህ አምጥቼላችኋለሁ። በውበቷ ልቤ ተማርኮ ሌላ ማሰብ አቃተኝ እኮ ምንድነው? እሹ ምን አስወጣ ነው ብሩኬ? አሰባብጣ መጣችሁ። እና እንግዲህ ይኸው እነሱ ፍቅር ናቸው፣ እነሱ አንድ ናቸው። እንዴት እንደሚያምሩ እያያችሁ ነው አይደለ? እንዴት 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 እንደሚያምሩ ዛሬ ልክ ልኩ መነገር ያለበት ሰው ይነገራል። ሰላማዊ ሰውና ፍቅር የሆነ ሰው አንድነትን፣ ፍቅርን የሚፈልግ ሰው ደግሞ ሁሌም ቢሆን በፍቅር አሸናፊ ነው። አሸናፊውም እሱ ነው። ወደፊት አብረን እንጓዛለን ማለት ነው። ገባችሁ አይደለ? ግን እንደዚህ ንገሩኝ ባዮች ደግሞ መነገር አለባቸው። አንዳንድ ሰዎች ገባችሁ፣ ቢነገራቸው የማይገባቸው ናቸው። ግን ደግሞ ቢያንስ ሲነገራቸው የተሻለ ሜቢ እነሱን ራሳቸውን የሚፈትሹበት መንገድ ሊፈጠር ይችላል። ገባችሁ? ግን ጥላት ነው። በተለይ ይሄ አይናቸውን ስውር ያደረጋቸው ጥላቶች አሉ። ገባችሁ? ምንም ሲናገሯቸውም የሚብስባቸው የሆነ በቃ እንጭርጭር እያሉ የሚሄዱ ማለት ነው። በነገራችን ላይ ቶሎ ታረጃላችሁ። ይህ ፍቅር የማይወድላችሁ ምናምን ነገር ባያችሁት ነገር ሰው ሰላም ሲሆን ደስተኛ ሲሆን እንጭርጭር የሚያደርጋችሁ ሰዎች ማለት ነው ቶሎ ታረጃላችሁ። ለእናንተ ብዬ ነው፣ እኔ ለእናንተ አስቤላችሁ ነው። ስለዚህ ለራሳችሁ አስቡ ውዶቼ። ምን ሼ ነው በዚህ ልክ እንደዚህ? ኧረ በፈጣሪ እንደነገርኳችሁ ያው በሀይሚዬ ቤት ዛሬ ብዙዎቻችሁ የሀይሚዬን ቻናል ረሱት ላይ ናችሁ ማለት ነው። ሶ አረሱትም ውዶች፣ ስራቸው እኮ ነው ይሄ፣ ስራ ነው። ገባችሁ? አረሱትም፣ አይረሱም፣ ረስተውት አይደለም። ግን ይሄ ቪዲዮ ከትላንት የቀጠለ ስለሆነ ነው በዚሁ የቀጠሉት። አይታችሁ ከሆነ ዛሬ ቪዲዮ አጭር ነው ብያችኋለሁ፣ አጭር ነው። ከትላንት የቀጠለ ነው የዛሬው ማለት ነው። ነገ በሀይሚ ቤት፣ ቀጣይ ደግሞ እንደዚሁ 2 ቀን ነው ዛሬ በተከታታይ የተለቀቀው በብሩኬ ቤት፣ ወይስ 3 ቀን ሊሆነው ነው? ብቻ 3 ቀን ነው 2 ቀን ነው በቃ 2 ቀን ወይም 3 ቀን ነው። ከዚህ እኮ የበለጠ ነገር አይደለም። ስለዚህ 2 ቀን ወይም 3 ቀን ከሆነ ደግሞ በሀይሚዬን ቤት በተደጋጋሚ 2 ቀን 3 ቀን ይለቀቃል ማለት ነው። ስለዚህ ትዕግስት አድርጉ። እነሱ ያውቃሉ። ቤካ ነው ኤዲተር፣ ካሜራማን ቤካ ነው። ሀይሚዬና ብሩኬ ቁጭ ብለው ነው ኤዲት የሚደረገው ምናምን። ማወቅ መቻል አለባችሁ፣ ይሄን ማገናዘብ መቻል አለባችሁ። ገባችሁ አይደለ? አረሱትም፣ ይሄ ስራቸው ነው። አይረሱም። ለምን ይረሳሉ? እንዴት ይረሳሉ ውዶቼ?
ይሄ ነገር የሚያሳስባችሁ ይሄ ነገር ሊያሳስባችሁ አይገባም። ምንም የሚያሳስብ ነገር የለውም። ቻናሏም ሰላም ነው፣ እነሱም ሰላም ናቸው፣ ፏፈሽ እያሉ ነው። ከዚህ በኋላ ደግሞ በሀይሚዬ ቤት ከቻ ሳይሉልናል ማለት ነው። እናንተ ብቻ ላይክ አድርጉ፣ ሼር አድርጉ፣ እንደዛ እያደረጋቸው አበረታቷቸው እንጂ ሌላ ነገር ለነሱ እንተውላቸው። እነሱ ከኛ በላይ ለራሳቸው የሚጨነቁ ሰዎች ናቸው። በደንብ ነገሮችን ጠንቅቀው የሚያውቁ ሰዎች ናቸው። ማንም አንዱ የአንዱን ከፍታ የሚፈልግ ነው። ሀይሚዬ ከዚህ በፊት ተናግራለች። በዙሪያ ያሉትን ሰዎች እንትን እያላችሁ ሰው አታሳጡኝ። እኔ እዚህ ጋር ያለነው በሙሉ የአንዳችን ከፍታ የሚያስደስተንን፣ እርስ በርሳችን እንረዳዳለን፣ እንተሳሰባለን። እኔ ብሩኬ ከኔ በላይ ከፍ ብሎ እንዲገኝ ነው የምፈልገው። ብሩኬ ደግሞ እኔ በጣም ከሱ በላይ በልጬ ከፍ ብዬ እንዲገኝ ነው የሚፈልገው። ሁላችንም የእያንዳንዳችን ከፍታ የሚያሳስበንን ምንም ነገር ሌላ ነገር ኔጌቲቭ ነገር ውስጣችን እንትን አይልም አናስብም እያለች ተናግራለች ከዚህ በፊት ማለት ነው። እንደው የምትሰሙ እንትን ከሆነ ማለት ነው በቃ የምታገናዝቡ ከሆነ ስለዚህ ለመልካምም ነገር አስባችሁ የምታስቡ ሰዎች አታስቡ። ምንም ነገር አልተረሳምም ሊረሳም አይችልም። ገባችሁ አይደለ? ነገ ከነገ ወዳ ይለቀቃል የኔ ወዶች። ከዛ ውጭ ግን ይሄ ዝም ብላችሁ ሌላ ነገር የምትናገሩ እኔ ቅድምም ተናግሬዋለሁኝ። እናንተ ማለት ነው እናንተ የፈለጋችሁትን ነገር ብትሉ እነሱ እርስ በርስ ስለሚታወቁ የእናንተ እዚህ መንጨርጨርና ያልሆነ ነገር ሆነ እያላችሁ ማውራት ያልበላችሁን ማከክ ምናምን ነገር እኛ እንዘዛችሁ ማለት ምናምን ነገር ይሄ ቫልዩ የለውም እነሱ ጋር ማለት ነው። ምንም ቫልዩ የለውም እነሱ ጋር። ገባችሁ አይደለም? ምክንያቱም እነሱ ህይወታቸውን የሚኖሩት እነሱ ናቸው። የሚጠቅማቸውን የሚጎዳቸውን የሚያውቁት እነሱ ናቸው። የኛ ቦታ አለን፣ የራሳችን ቦታ። አስተያየት እንሰጣለን፣ እንመክራቸዋለን። መጥፎ ቦታ ላይ ሲሆኑ እንደዚህ ስቀው ተደስተው ሲመጡልን ደግሞ ሰፖርት እናደርጋለን። ከዛ ውጭ ግን እኛ ያዘዝናችሁን ነገር ሁሉ ተግብሩ እያልን በየሄዱበት ማሳቀቅ የለብንም። ገባችሁ? ማሳቀቅ የለብንም። ልጆቹ ነጻነታቸውን አግኝተው ስራ ነው የሚሰሩት፣ ስራቸውን ይስሩ። ሀበሻ በባህሪው ምን አለ መሰላችሁ? የሚያድግ ሰው ሲያዩ በኩርኩም እያሉ ወደ ታች መቅበር ይፈልጋሉ። ገባችሁ አይደለ? ይሄ ዛሬ ላይ እኛ ከጎናችሁን ከፍታችሁን እንፈልጋለን ምናምን የሚል ሰው ሁሉ እውነተኛ ነው ማለት አይደለም፣ ሳክስ ነው። ገባችሁ? እውነተኛን ሰው የምታውቁት ይሄ መጥፎ ቦታ ላይ በምትሆኑ ሰዓት፣ ግራ በገባችሁ ሰዓት ላይክ በቃ መቼም ቢሆን የማይተዋችሁ ሰው የለም። በከፋችሁም በተደሰታችሁም ጊዜ ከጎናችሁ የሚሆን ያ ነው ትክክለኛ ወዳጃችሁ። ካልሆነ ደስታችሁ ጋር ብቻ መጥቶ የሆነ ባፉ ብዙ ነገር የሚልና የሚቀባጠር ሰው ወዳጅ ነው ማለት አይደለም። ገባችሁ አይደለ? ስለዚህ የሚያድግን ሰው በኩርኩም እያልን መቅበር ሳይሆን በተቻለና አቅም እያገዝን በምንችለው አቅም ሁሉ እያገዝን እሱን ማሳደግና ከፍ ካለ ደረጃ ላይ ማድረስ፣ ለሌላው አርአያ መሆን፣ ፍቅርን፣ አንድነትን፣ ሰላምን መስበክ ነው ያለብን በዚህ ሰዓት ማለት ነው እንጂ በየትኛውም ጊዜ ቢሆን ይሄ ነው አስፈላጊነቱ። ለሰው ልጅ አስፈላጊ የሚሆነው የራሳችንንም ህይወት የሚያቃናልን መስመራችንን የሚያሳምርልን እንደዚህ ለሰዎች መልካም ስንሆን፣ ለሰዎች ጥሩ ነገር ስናስብ ነው። ሁልጊዜ ለሰዎች ክፋትንና ምቀኝነትን ባሰብን ቁጥር በተመኘን ቁጥር ራሳችንን እዛ ጉድጓድ ውስጥ የምንገባው። ስለዚህ ልክ እንደ ሀይሚዬና እንደ ብሩኬ ለሰው ልጅ መልካም አስተሳሰብ፣ ጥሩ አስተሳሰብ፣ ቅን የሆነ አስተሳሰብ ሊኖረን ይገባል። ያልሆነ ነገር እያሰባችሁ ያልተፈጠረ ነገር ተፈጠረ እያላችሁ ላይክ እንዴት ነው አእምሯችሁ ውስጥ የማይሆን ነገር እያመላለሳችሁ ነገር ከዚህ እያቀሳሰራችሁ እያመጣችሁ ጫፍ የሆነ ነገር ጫፍ ይዛችሁ እየሮጣችሁ ነገር ከማቀሳሰር ምናምን የራሳችሁን ሰላም በዛ መንገድ ከምትነሱት፣ አእምሯችሁን ሰላም ከምታሳጡት በቃ እናንተም ሰላማዊ ሰው ሆናችሁ ደግነትን፣ መተሳሰብን፣ ፍቅርን፣ አንድነትን ከሀይሚዬና ከብሩኬ እየተማራችሁ ብቀጥሉ ነው የሚሻላችሁ። እኔ እሱን ነው የምመክራችሁ። የምሬ ነው፣ እሱን ነው የምመክራችሁ ማለት ነው። ዛሬ ሁን ሀይሚዬ ሼር ባደረገችው ምን ይላሉ? አንቺ ሲመክሩሽ አሰሚም፣ ሲናገሩሽ አሰሚም፣ በቃ ምናምን እንዴት እንደዚህ ይሆናል? እንዴት አንቺ አታስቢም? እንዴት አንቺ ለኦዲየንስ ያለሽ ክብር እስከምን ነው? እስከ ጥግ ነው ያላት ለኦዲየንስ ያላት ክብር። ሀይሚዬና ብሩኬ ለኦዲየንስ ያላቸው ክብር እስከ ጥግ ክብር አላቸው። ከዚህ በላይ ምን ይሆኑላችሁ? ይዘሏችሁ ቢያዝሏችሁም እኮ እግር የተንጠለጠለ ማለታቸው አይቀርም። በነገራችን ላይ እንዴ ምን ይሆኑላችሁ? ከዚህ በላይ ምን አርጉ ነው የምትሏቸው ልጆቹን? እናንተ ደራሲ ሆናችሁ እስክርቢት ጽፋችሁ መስጠት ብቻ ነው የቀራችሁ።
ምንድነው እሱ እናንተ ሀይሚዬና ብሩኬ እንደዚህ መስራት አለባችሁ፣ ይሄን ከካሌጋ አትምጡ፣ እናንተ ብቻችሁን እየመጣችሁ እንደዚህ እያደረጋችሁ ስሩ እያላችሁ እሱን ነገር ብቻ ጽፋችሁ እስክሪብት ከዛ እንዲያጠኑ ተወስዱና ተሰጡና ከዛ ይሰሩላችኋል። እሱን ብታደርጉ አይሻላችሁም? እሱ ነው የቀራችሁ እኮ ሁሉ ነገር እኛ ባልነው ይሁን ምንሽ ነው። ከዛ ደግሞ ብሩኬ ደግሞ ዛሬ በቪዲዮ መጨረሻ ላይ የኔ ቅመም ምናምን ብሎ የጻፈው ምርጥ ጥቅስ አለና ይገባታል ሀይሚዬ የኔ ቆንጆ እንደዚህ ፍቅራቸውን ሲገላለጹ ደግሞ ቅጥል እርርድብን የሚል ብዙ አለና እያየሁ ነበርና መልካም መቃጠል። ጨረቃዎቻችንን አላህ ይጠብቅልን። ብዙ የምንወዳቸው ዱአ እናደርጋለን ሁል ጊዜም ቢሆን ማለት ነው። ፈጣሪ ደግሞ ጥሎ የማይጥለው አላህ ደግሞ ከጎናቸው ነው ሁል ጊዜም ቢሆን ማለት ነው። ገባችሁ? እንደ ሰው ቢሆንማ ማናችንም ምድር ላይ አንገኝም። እንደ ሰው ቢሆን ማናችንም እዚች ምድር ላይ አንቆይም፣ ደቂቃ ሰከንድም አንቆይም። ግን ፈጣሪ እንደ ሰው አይደለም። በፈጣሪና በሰዎች መካከል ደግሞ ማንም ሰው ጣልቃ መግባት አይችልም። እርዚቅም ሁሉ ነገርም ሰጭም ነሽም ከፍም ዝቅም የሚያደርገው አላህ ብቻ ነው። ከዛ ውጪ ሰው የፈለገውን ነገር ቢል ሰው በፈለገው በራሱ መላመት ቢቀባጥር ማንም ከከፍታቸው ዘቅ ሊያረጋቸው አይችልም። ገባችሁ አይደለ? እነሱ መልካም ይሁኑ ቅን ይሁኑ ልቦናቸውን አይቀይርባቸው። በዚሁ መልካምነታቸው፣ አንድነታቸው፣ መተሳሰባቸው ይቀጥል እንጂ መቼም ቢሆን አይወርቁም። አላህ አላቸው። ፈጣሪ ከጎናቸው ነው። ለዚህም ያደረሳቸው እሱ ነው። ወደፊትም ደግሞ ፈጣሪ ያላቸው። ገባችሁ አይደለ? እናንተ እንደ ግመል ሽንት ወደ ኋላ ስትሄዱ ሀይሚዬና ብሩኬ ደግሞ ከፍ እያሉ ከፍታችሁን ያሳያችኋል። ገባችሁ? ለሰው ልጅ ክፋትና ምቀኝነትና ይሄ የወሬ ጥማትና ነገር የሚበላ ሰው ሁልጊዜም ወደ ኋላ ነው የሚሄደው። ወደፊት ሄዶ አያውቅም። ወደ ኋላና ወደ ታች ነው የሚቀበረው። የምሬ ነው። ምክንያቱም ጊዜውን የሚያባክነው በሰዎች ህይወት ነው። ጊዜውን የሚያባክነው በማይሆን ነገር በክፋትና በምቀኝነት ስለሆነ መቼም ቢሆን እንደዚህ አይነት ሰው አያልፍለትም። በቃ ሁልጊዜ ስለ ሰው እንዲያወራ የራሱን ህይወት ዘንግቶ በቃ ሁሉ ነገር ወደ ኋላ ዘው ቁጭ ካለበት እዛው ይቀራል። ገባችሁ? ሀይሚዬና ብሩኬ ደግሞ ከፍ እያሉ ይሄዳሉ። ስለዚህ ያልበላችሁን አትከኩ። ወደ ኋላ ከምትሄዱ ወደፊት ተጓዙ። ሀይሚዬና ብሩኬን የምትወዱ የምታከብሩ ከሆነ የሚወዱትን መውደድ፣ የሚያከብሩትን ማክበር። መውደድ እንኳን ባትችሉ ማክበር የሚባል ነገር አለ። ገባችሁ? ዝምታ ወርቅ ነው። ዝምታ፣ ትዕግስት ለሁሉም ነገር መልስ አለው እኮ። ገባችሁ? ሶብር ማድረግ፣ ሰከን ማለት፣ በማያገባችሁ ነገር ከመግባት መቆጠብ፣ ባውንደሪያችሁን ልካችሁን ማወቅ መቻል አለባችሁ። ስለዚህ ውዶቼ ጨረቃዎቻችንን ሰላማቸውን እንስጣቸው፣ በነጻነት ይስሩ። በቃ አለ አይደለ ፈታ ፏፈሽ ብለው ይስሩ። በቃ እነሱ ብቻ ደስተኛ ይሆኑልን። አለቀ። ሌላ ነገር መቀባጠር፣ ትርፍ ነገር ማውራት ትርፉ ዝም ብሎ ምንድነው ራስን ማሸበት ነው። እንደፈለጋችሁ አስቡት። ለማንኛውም መልካም ሌሊት ይሁንላችሁ። የሰላምና የፍቅር ሰዎች ሰላማችሁ ብዝዝት ይበልላችሁ። በያላችሁበት የሀይሚዬና የብሩኬን አንድነትና ፍቅር የምትፈልጉ ሁሌም ደስታችሁ ይብዛላችሁ። በቃ መልካም ሌሊት ብያለሁ ውዶቼ።